ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው 3 አጫጭር መረጃዎች መካከል በቀዳሚነት ኢትዮጵያ በቀጥታ ከአሰብና ምጽዋ ወደቦች ጋር የሚያገናኙትን የባቡር ፕሮጀክቶች እቅድ መንደፏ ተሰማ። ጉዳዩን በተመለከተ የማስደምጣችሁ ይሆናል። ኢትዮጵያን ከምጽዋና ከአሰብ ወደብ ጋር ያገናኛሉ የተባሉት የባቡር መስመሮችን በተመለከተ እየተነገረ ያለው። በሌላ በኩል ክቡራን አድማጮች ዓለምን ጉድ ባሰኘው ሁኔታ በ4 ደቂቃ የፈረንሳዩን ግዙፍ ሙዚየም የዘረፉ ሰዎች በቁጥጥር ስር ስለመዋላቸው ከፈረንሳይ የሚሰሙ መረጃዎች እየጠቆሙ ነው። ዝርዝሩን ታደምጣላችሁ። በሌላ በኩል ክቡራን አድማጮች የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና ሩሲያ በአርክቲክ ሰርክል ላይ ከፍተኛ የጦር ዝግጅት እያደረጉ መሆናቸው መነገሩ ዓለምን አሸብሯል። ጉዳዩን በተመለከተ ሰፋ ያለ ዝርዝር መረጃ አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢትዮጵያ ከቀይ ባህር ወደቦች ጋር የሚያገናኝ የባቡር መስመር እቅድ ይፋ መደረጉ ተሰማ። የኢትዮጵያ የምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከቀይ ባህር ወደቦች ማለትም ከታጁራ አሰብና ምጽዋ ወደቦች ጋር ለማገናኘት የሚያስችል 1.58 ቢሊዮን የአሜሪካን ዶላር የሚያወጣ መደበኛ የባቡር መስመር እቅድ ይፋ ማድረጉ የተሰማ ሲሆን ተቋሙ እቅዱን ይፋ ያደረገው ከ4 ቀናት በፊት በተካሄደው ብሔራዊ የባቡር ንግድና ኢንቨስትመንት ጉባኤ ላይ በቀረበ ባለ 21 ገጽ ሪፖርት ላይ መሆኑን ያነሱት ዘገባዎቹ ሰነዱ 216 ኪሎ ሜትር እርዝመት ያለው ባለ አንድ መስመር የወልዲያ ሐራ ገበያ መቀሌ የባቡር ፕሮጀክት ቀጣይነት ያለው መሆኑን የሚገልጽ መሆኑንና አጠቃላይ ወጪውንም ከ1.6 ቢሊዮን የአሜሪካን ዶላር በላይ የሚጠጋ መሆኑን በማንሳት የባቡር ሐዲዱ ለኢትዮጵያ ከታጁራ ወደብ ከአጸብና ምጽዋ ወደቦች ጋር እንደሚገናኝም አስታውቋል። ፕሮጀክቱ ከወልዲያ መቀሌ ኮሪደር ፕሮጀክት ጋር የሚገናኝ መሆኑን በሚመለከት ለተነሱ ጥያቄዎች ምላሽ የሰጡት የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ፕሮጀክቱ ከአዋሽ ኮምቦልቻ ሐራ ገበያ ፕሮጀክት ጋር በተያያዘ ከሚደረግ የግልግል ዳኝነት ጉዳይ የተለየ መሆኑን ያስታወቁ ሲሆን የአዋሽ ኮምቦልቻ ሐራ ገበያ ፕሮጀክትና የወልዲያ መቀሌ ፕሮጀክት የተለያዩ ፕሮጀክቶች በመሆናቸው ከቀድሞ ፕሮጀክት ጋር በተያያዘ የግል ዳኝነት እስካሁን አልተጠናቀቀም ሲሉ አብዛኞቹ ጉዳዮች በለንደን የግልግል ዳኝነት ፍርድ ቤት የመጀመሪያ ውሳኔዎች ላይ ቢደርሱም የግልግል ዳኝነቱ ግን እስካሁን አለመጠናቀቁን ጠቅሰው የተቋረጡ ስራዎችን ለማስተካከል የማገገሚያ ፕሮጀክቶችና የገንዘብ ማሰባሰብ ጥረቶችም እየተደረጉ መሆናቸውን በማንሳት በኮርፖሬሽኑ እንዲሁም በቱርክ ተቋራጮች መካከል ያለው አለመግባባት በ2015 በቱርክ ኤግዚም ባንክ በተገኘ የፋይናንስ የተጀመረውን የኬኤኤች የባቡር ፕሮጀክት እንደሚያካትት ሲገልጹ በሰሜን ኢትዮጵያ ጦርነት ምክንያት የፕሮጀክቱ ግንባታ ሲቋረጥ ጦርነቱ በኮሪደሩ ላይ በመሳሪያዎች ጣቢያዎችና ባልተጠናቀቁ መሰረተ ልማቶች ላይ ከፍተኛ ጉዳት ማድረሱንም አስታውቀዋል። ኢትዮጵያን ለመገንባት ያቀደችው ሀገሪቱን በቀይ ባህር ከሚያገናኙ ወደቦች ጋር የሚያገናኘው የባህር መስመር ግንባታ በተለይም ከሰሞኑ አነጋጋሪ የሆነ ከመጣው የኢትዮጵያ የባህር በር ጥያቄ ጋር በቀጥታ እንደሚገናኝ የተገለጸ ሲሆን በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጉዳይ የሁሉና ጉዳይ መሆኑን በተደጋጋሚ ከመግለጻቸው ጋር በተያያዘ ኢትዮጵያ በጉዳዩ ላይ ያላትን ጠንካራ ፍላጎት እያሳየች መሆኑ የተነገረ ባለበት በአሁኑ ሰዓት አሰብና ምጽዋ ወደቦችን የሚያካትት የባቡር ፕሮጀክት እቅድ መነደፉ ደግሞ ሌላኛው ጉዳዩ በእርግጥም በከፍተኛ ሁኔታ እየታሰበበት እንዳለ አመላካች ነው ተብሏል። በሌላ ዜና በ4 ደቂቃ ውስጥ የ102 ሚሊዮን የአሜሪካን ዶላር ጌጣጌጦችን ከፈረንሳዩ ሙዚየም በመስረቅ የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን ፈረንሳይ አስታወቀች። በፈረንሳይ ዋና ከተማ ከሚገኘው ሉቨር ከተሰኘው ሙዚየም እጅግ ውድ የሆኑ ጌጣጌጦች ከተዘረፉ ከሳምንት በኋላ ከዝርፊያው ጋር በተያያዘ ተጠርጥረዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን የፈረንሳዩ መገናኛ ብዙሃን አጃንስ ፍራንስ ፕሬስ ዘግቧል። ሌላኛው የፈረንሳይ
ፈረንሳዩ ጋዜጣ ላፓሪሲያን እንደዘገበው ከሆነ በተለይም ሁለቱ ተጠርጣሪ ግለሰቦች የፓሪስ ዳርቻ አካባቢ በሆነችው ሴን ዴኒ ነዋሪ ሲሆኑ አንደኛው በቻርልስ ዲጎል አውሮፕላን ማረፊያ በኩል ተሳፍሮ ለመጓዝ ሲዘጋጅ በቁጥጥር ስር ውለዋል ብለዋል። በዓለም በበርካታ ሰዎች እንደሚጎበኙ ከሚነገርላቸው ግዙፍ ሙዚየሞች ውስጥ በተፈጸመው ዘረፋ 102 ሚሊዮን የአሜሪካን ዶላር የሚያወጡ ውድ ጌጣጌጦች በጥቂት ደቂቃዎች ውስጥ ሰርቀዋል። በዋጋ የማይተመኑ ናቸው የተባሉት እነዚህ ውድ የፈረንሳይ ጌጣጌጦች ፓሪስ ውስጥ ከሚገኘው ሙዚየም በመስኮት በኩል ሰብረው ገቡ 4 ግለሰቦች በጠራራ ፀሐይ ተዘርፈው የተወሰዱት የዛሬ ሳምንት አካባቢ ነበር። ከዝርፊያው በኋላ የፈረንሳዩ የፍትህ ሚኒስትር በሙዚየም ውስጥ የነበረውን ጥበቃ ስርዓት ዝርፊያውን ለማስቆም ያልቻለም ውድቀት የገጠመውና የሀገሪቱን ገጽታ ያበላሸ ስትል ፈረንሳይ በይፋ አምናለች። ዘራፊዎቹም ወደ ሙዚየሙ ሰብረው የገቡት እሁድ ጠዋት 3 ሰዓት ተኩል ላይ ሲሆን ሙዚየሙ ለጎብኚዎች ከተከፈተ ከአጭር ደቂቃ በኋላ ነው ዝርፊያው በ4 ደቂቃ ውስጥ የተፈጸመው። በመኪና ላይ የተገጠመ መሰላል ይዘው በመምጣት በአንደኛው የሙዚየሙ መስኮት በኩል ሰብረው በመግባት ነበር ዝርፊያውን የፈጸሙት። ከአራቱ ዘራፊዎች መካከል ሁለቱ በመሰላሉ በመውጣት ወደ ሙዚየሙ መስኮት የደረሱ ሲሆን ከዚያም መቁረጫ መሳሪያ መስኮቱን በመስበር ወደ ውስጥ መግባትም ችለዋል የተባለው። ከዚህም ውስጥ የነበሩት ጠባቂዎችን በማስፈራራት እንዲሸሹ ካደረጉ በኋላ ውድ ጌጣጌጦችን ከያዙ የመስታወት ሳጥኖች መካከል ሁለቱን ቆርጠው ለእይታ የተቀመጡ ውድ ጌጣጌጦችንና ዘውዶችን ወስደዋል። ከዝርፊያው በኋላ የወጣ ቀዳሚ ሪፖርት እንዳመለከተው ዝርፊያው ከተፈጸመባቸው የሙዚየሙ ክፍሎች መካከል አንዱ የደህንነት ካሜራ ጭምር እንዳልነበረው የፈረንሳይ መገናኛ ብዙሃን አጋልጠዋል። በሚሊዮን ዶላሮች የሚያወጡ ጌጣጌጦች ከሙዚየሙን የዘረፉት ሌቦች በሙዚየሙ ውስጥ የቆዩበት ጊዜ በአጠቃላይ 4 ደቂቃ ብቻ ነበር። ከዚያም የገቡበትን በመውጣት በትንሽ ሞተር ተፈናጥረው ከአካባቢው እንደተሰወሩም ተዘግቧል። መነጋገሪያ ከሆነው በዚህ ዝርፊያ በኋላ በፈረንሳይ የባህር ተቋማት አካባቢ ላይ ያለው የደህንነት ጥበቃ እንዲጠናከርም ተደርጓል። በሉቨር ሙዚየም የቀሩት ውድ ጌጣጌጦች ደህንነትን ለመጠበቅ ቅርሶቹ ወደ ሀገሪቱ ብሔራዊ ባንክ ካዝና እንዲዘዋወሩ እንደተደረገም ተመልክቷል። በሌላ ዜና ሩሲያና ኔቶም በአርክቲክ ላይ ለጦርነት እየተዘጋጁ መሆናቸው ተሰማ። መረጃው ዓለምን አሸብሯል። በሩሲያና ዩክሬን በቀጠለው ጦርነት የተቃቃሩት ሩሲያና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ባጭር የስሙ ኔቶ ጋር በቀጥታ ለሚከፈት ውጊያ ሩሲያ በአርክቲክ ንፍቀ ክበብ ላይ የኒውክሌር የጦር መሳሪያዎቿን ሰርጓጅ መርከቦቿን በከፍተኛ ቁጥር እያከማቸች መሆኑን የኖርዌይ መከላከያ ሚኒስትር ቶር ሳንድቪክ ያስታወቁ ሲሆን ሩሲያ ትልቁ ኃይሏ የሰሜናዊ ባህር ኃይል ተዋጊ መርከቦችና የኒውክሌር ክምችቷን በከፊል የሚገኝበት ኮላ በተሰኘችው ልሳነ ምድሯን እየጨመረና እየገዘፈ የመጣውን የመሳሪያ ምርት አቅርቦት መያዟ ነው ሲሉ ቭላዲሚር ፑቲን ጦርነት በተነሳ ጊዜ ለምዕራባዊ ኃይሎች ስንቅና ትጥቅ ለማቅረብ ቁልፍ የመርከብ መተላለፊያ መንገዶች በኔቶ አጋሮች ላይ ለመዝጋት ሲሉ በአርክቲክ ቀጠና ላይ ሙሉ በሙሉ የባህር ኃይል ቁጥጥር ለማግኘት እየሞከሩ መሆናቸውን መግለጻቸውን ዘ ዴይሊ ቴሌግራፍ አስታውቋል። ሩሲያ የዓለማችን ግዙፍ የኒውክሌር የጦር መሳሪያ ከተከማቹባቸው ቦታዎች አንዱ በሆነው በኮላ ሰርጧ ላይ አቅሟን በከፍተኛ ቁጥር እየገነባች መሆኑን የገለጹት የኖርዌው ሚኒስትር ከኮላ ልሳነ ምድር ላይ ሆነው የኒውክሌር የጦር መሳሪያዎቻቸውን የተነጣጠሩትም በሁለት የአውሮፓ ሀገራት ማለትም በኖርዌይና እንግሊዝ ላይ መሆኑን ጠቅሰው በተጨማሪም በንፍቀ ክበቡ ዋልታ አናት በኩል አልፎ ደግሞ አሜሪካና ካናዳ ላይ ማነጣጠራቸውንም ጠቅሰው እኛም በአርክቲክ ንፍቀ ክበብ አካባቢ የኔቶ አይንና ጆሮንን ሩሲያዎችም ሃይፐርሶኒክ ሚሳይሎችን ጨምሮ በኒውክሌር ኃይል የሚሰሩ ቶርፒዶችና የኒውክሌር አረሮችን ጨምሮ አዲስ ስሪት መሳሪያዎችን ሲሞክሩ እያየን ነው ሲሉ ኮላም በሩሲያ ሰሜን ምዕራብ ግዛት ጫፍ በኩል አርክቲክ ንፍቀ ክበብ ውስጥ የምትገኝ ልሳነ ምድር እንደመሆኗ ይህ
ሰሜን ምዕራባዊ ጫፍ በአርክቲክ ግዛት በኩል ከፊንላንድና በሰሜን በኩል ከኖርዌይ ጋር የሚገናኝ እንደመሆኑ በአካባቢው ካለው የጦር መሳሪያ ክምችት አንጻር ቦታው ለቀጠናው አስጊ እንደሚሆንም አመልክቷል። የኮላ ልሳነ ምድር በተለይም ደግሞ ሩሲያ በተለይ ከጠላት ከሚሰነዝረው የመጀመሪያ ጥቃት በኋላ የመልሶ ማጥቃት እርምጃም በአፋጣኝ መውሰድ እንድትችል ቁልፍ ሚና የሚጫወት መሆኑን የሚገልጹ የእንግሊዝ መከላከያ ሚኒስትር ሳንድቪክ በበኩላቸው የኮላ ልሳነ ምድር የእንግሊዝ ሰሜናዊ ባህር ኃይል ዋና የጦር ሰፈር መሆኑን ጠቅሰው ልሳነ ምድሩ ሌላ አዲስ ሚና እየተጫወተ ነው ሲሉ አዲስና ግዙፍ የሆኑ የሩሲያ የጦር መሳሪያዎችና የፑቲን የኒውክሌር አቅም ማስፋፊያ ሆነዋል ሲሉ ምንም እንኳን ፑቲን ዩክሬን ውስጥ የቀጠለው ጦርነት ብዙ የሰው ኪሳራ ቢያደርስባቸውም ከሰሜናዊ የባህር ኃይል አቅማቸው ግን እንዳለ ነው ማለታቸውን ያነሳው ዘገባው ምዕራባውያን ሩሲያ በዩክሬን ጦርነት 1 ሚሊዮን ወታደሮችን አጣለች ብለው ሲያሰሩ ከዚህ ውጪ 250 ሺዎቹ የተገደሉትና ሌሎች ደግሞ የጠፉ ናቸው በማለት ፕሮፓጋንዳ ይሰራሉ። ሩሲያ አዲስ ባለብዙ ሚና ሰርጓጅ መርከቦች እንዳሏት የተገለጸ ሲሆን ምዕራባውያንን የሚያስፈራው ይህ አቅም በሁሉም የሚገልጹት ሚኒስትሮቹ ምንም እንኳን ሩሲያ የዩክሬንን ጦርነት ማሸነፍ ባትችልም የኒውክሌር ስጋቷን ከኮላ ልሳነ ምድር በአጸፌታ ጥቃት አቅሟ አሁንም ድረስ ልዕለ ኃያል እንደሚያደርጋት ጠቅሰው በቅርቡ የሩሲያ ባህር ኃይል ያደረገውን የማስፋፋት ሳይጨምር እንኳን የሰሜናዊ ባህር ኃይሏ እስከ 6 በኒውክሌር ኃይል የሚሰሩ ሰርጓጅ መርከቦችም የተባሉ የድምጽን ፍጥነት 8 እጥፍ የሚበልጡ ሃይፐርሶኒክ ሚሳኤሎችም ጭምር በአካባቢው ላይ እንዳሏት የገለጸ ሲሆን በሩሲያ በአርክቲክ በኩል የኔቶ አይንና ጆሮ እንደሆነች የሚነገርላትን ኖርዌይን በ8 ደቂቃ ውስጥ ሙሉ በሙሉ ለማውደም የሚያስችላት እንደሆነ በመግለጽ በአሁኑ ወቅት ኖርዌይ ከአሜሪካና ከእንግሊዝ ጋር በጋራ በመሆን የሩሲያ ላይ አይናቸውን ሳይነቅሉ የሩሲያን የአርክቲክ ዝግጅት እየተከታተሉ እንደሚገኙ የኖርዌይ መከላከያ ሚኒስትር ጠቁመዋል። ሩሲያ ከዩክሬን ጋር በምታደርገው ጦርነት ከኔቶ አጋሮች ጋር የምታደርገው ሃይብሪድ ዋርፌር የተሰኘ የኢንተርኔት ሰበራን ጨምሮ የሰው አልባ ወረርሽኝና አደጋዎችን ያካተተ ፍልሚያ ቀጥሎ ሶስተኛው ትልቁ የጦር ሜዳዋ የአርክቲክ ግዛት እየሆነ መምጣቱ የተገለጸ ሲሆን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ከሩሲያ ጋር ጦርነት ውስጥ ከገባ ትልቁ ፉክክር የሚደረግባቸው ሁለት ቁልፍ የሆኑ የአርክቲክ ንፍቀ ክበብ የመርከብ መተላለፊያዎች ሲሆኑ መስመሮቹ ወሳኝ የአቅርቦት መስመሮች ሆነው የመጀመሪያው በኖርዌይ ግዛትና ስቫልባርድ በተሰኘው ደሴቷ መካከል የተዘረጋው ቤርጋት የተሰኘው የውሃ ክፍል ሲሆን የሩሲያ መርከቦች አትላንቲክ ውቅያኖስ ውስጥ ለመግባት ማለፍ የሚጠበቅባቸው ሲሆን ሁለተኛው ደግሞ ዲዩካፓ የተሰኘው የግሪንላንድ በአይስላንድና በእንግሊዝ መካከል የሚገኝ ማቋረጫ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ይህ ቦታ በእጃቸው እንዲገባ ጠንካራ መከላከያ ኃይል መገንባት እንደሚጠበቅባቸውና ሰርጓጆቻቸውን በሰሜን ባህር በኩል ጦራቸውን ለመጠቀም ይህንን ቦታ መያዝ እንዳለባቸው የኔቶ ባህር ኃይልም በአካባቢው እንዳይደርስ ማድረግ እንዳለባቸውም ተጠቁሟል። ሩሲያ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ኃይሎች በአትላንቲክ ውስጥ አስፈላጊውን የጦር መሳሪያ አቅርቦትና ድጋፍ እንዳይደርሳቸው ማድረግ እንደሚፈልጉ የተገለጸ ሲሆን ለዚህም አካባቢውን መቆጣጠር እንደሚጠበቅባቸው ያነሳው ዘገባው በአጠቃላይ ወታደራዊ መሳሪያዎቻቸው በዚህ ላይ የተመረኮዙ መሆናቸውን በማንሳት ይህም ኖርዌይን ጨምሮ ለኔቶ አጋሮች አስፈላጊውን ነገር ሁለቱም መተላለፊያ ቦታዎችን መቆጣጠር የበላይነትን ማስፈን መሆኑንም አስታውቀዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።